አሞራው ከሰማይ ሳያቷል የማናቱ ይላል አሞራው ከሰማይ ሳያቷል የማናቱ ይላል ይህን ቀን ስናፍቅ ስመኝ ኖሬ ባረገልኝ አንቺን ትዳሬ ዛሬ የደስ ይለኛል ማማሬ ባንቺ ነው ፍቅር ትዳሬ አው ዛሬ ሰላም ውድና የተከበራችሁ ቻናሌ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ቪዲዮ ልክ ስትጀምሩ ላይክ ተጫናችሁ ጀምሩ እያልኩ ዛሬም ብቅ ብዬላችኋለሁ። እንግዲህ በትላንትና ነገር ብዙዎቻችሁ አስተያየት ሰጣችኋል። በእርግጥ አዎ መፋጠን አለበት ሁሉም ነገር። ብሩኬ ዛሬ ደግሞ በዛ መልኩ በትላንትና ደስታ ዛሬ ደግሞ በዚህ ከንፈሩን ጥሎ መጥቷል ማለት ነው። ከንፈሩን የጣለበት ምክንያት እንግዲህ ሰርጉ ይቅረብልኝ፣ ቶሎ ሀይሚ ማግባት አለብኝ እያለ ይመስለኛል እኔ ሳስበው ማለት ነው። እንግዲህ ትላንትና የተደረገ እንትን አይታችኋል ብዬ አስባለሁ ሁላችንም። የምር ስነግራችሁ ሀይሚዬ በጣም ደስ ብሎኛል የዛሬ ቀን ብላ ፖስት አድርጋ ነበረ ማለት ነው። በጣም ነው ደስ የሚለው። በእርግጥ አንቺን ብቻ አይደለም እኛንም ደስ ብሎናል። ብሩኬ ደግሞ እችን ቀን ስናፍቅ ነበረ ብለዋል። በነገራችን ላይ እኔና አንቺ በትዳር ባርኮናል። የምር ይሄ ነገር ቀልድ እንዳይመስላችሁ ጌታን በጣም ነው ደስ የሚለው። በጣም ነው የሚያስደስተው። ሰው ልጅ ብዙ ሰዎች እንደ ቀልድ ወይም ደግሞ ያለ አይደለ ዝም ብሎ ያዩ ሰዎች አሉና ግን ዝም ብሎ ባታው ደስ ይለኛል። ዝም ብሎ ስላቸው እንደ ቀልድ እንዳታውት። ሀይሚ የሆነ ነገር ስላለ ነው ይሄ ነገር እንዲሆን ወይም ደግሞ እንዲደረግ የፈለገችውና ነገር ግን ምን አደረገችውን ከካሜራ ጀርባ ነው ነገሮች ያደረገችውና ካሜራ ላይ ግን እንደ ፕራንክ እንደ ሌላ ነገር ነው አስመሰለችው፣ እንደ ቀልድ ማለት ነው። እና ውድ ቤተሰቦቼ በእውነቱ ከሆነ እግዚአብሔር ሀይሚና ብሩኬ ቶሎ ብሎ ማለት ህይወት ከጀመሩ እኔ ትላንትን ብያለሁ መልካም ነገር ነው። እንደ ከባድ ነገር ለምሳሌ ማለት ነው ብዙ ሰዎች ወይም ብዙ ወንዶች ምንድን ነው የሚያስቡት ትዳር ውስጥ ከገቡ ወደ ታች የሚሄዱ የሚመስላችሁ ወንዶች አሉ። ግን አይደለም። ትዳር ስትይዙ ማለት ነው ወደ ላይ ነው እንጂ ወደ ታች የለም። እግዚአብሔርን ነው የምላችሁ። ማለት ወጪ የሚበዛባቸው፣ ሀሳብ የሚበዛባቸው፣ የሚጨንቃቸው ምናምን ነገሮች እንደዚህ ነገሮች በቃ አይደል እነሱ የሚበዛ ነገር ነው የሚመስሉት። ነገር ግን ብቻችሁ ስትሆኑ ማለት ነው ነገ የማይቀር ነገር መሻሽ ጥሩ አይደለም። ዛሬው ገብቶበት ብታው መልካም ነውና ብሩኬ እንግዲህ ትላንትና ራሱ በጣም ደንግጦ ነበር፣ በጣም ፈርቶ ነበር። ይህ ፎቶ የተነሳ ትላንት ነው ማለት ነው። በጣም ነው ደስ የሚለው። በነገራችን ላይ ቢገባበት የሚያስፈራ ነገር የለም፣ የሚያስጠላም ነገር የለም። እቺ ውብ የሆነች ሀይሚዬ በአተሳሰባ በድርጊቷ በሁሉ ነገራ የተማረች ሴት ናትና ነገም ህይወት ውስጥ ስትገባ በብላት ታውቃላችሁ አይደለ? በብላት ነው የምታኖረው ህይወቷን ማለት ነው። ሳይከብዳት ምናምን። ብሩኬ ግን የሚከብደው የሚጨንቆ ምናምን ይመስላል እና ልጅነትም ስላለ ይመስለኛል። ግን ሁሉም ነገር በልጅነት ነው የሚያምረው የምር ሲነግራችሁ እና በልጅነት ብትገቡበት እኔ በጣም ነው ደስ የሚለኝ። እኔ የምር ሲነግራችሁ በኢንስታግራም ላይ በጣም ጽፌለታለሁ ለብሩኬ ማለት ነው። የምር ማለት ቆም ብሎ ቢያስብበት ማለት ነው ማርያምን ከባድ አይደለም፣ የሚከብደው ነገር የለም። ምክንያቱ ለምሳሌ ምን ይላሉ መሰላችሁ? አንድ እንጨት ጭስ ያወጣል እንጂ አይነድም ይላሉ አይደለም ተረቱ። ስለዚህ እነሱ ደግሞ እንጨት ደግሞ ሁለት ሲሆን ታውቃላችሁ እንዴት እንደሚነደው። አንድ ሲሆን ግን በጣም የሚያስጠላ ጭስ ነው የሚያወጣ እንጂ
ጥቅም አይሰጠንም። ይሄ ምን ማለት ፈልጌ ነው? ብሩኬና ሀይሚዬ አንድ ላይ ሆኑ ህይወት ስትጀምሩ ማለት ነው። ሁሉም ነገር በቀስታ አንድ ነገር ነገ፣ አንድ ነገር ዛሬ፣ አንድ ነገር ከነጎዳ እያሉ ህይወታችሁን ያሳምራሉ ማለት ነው። እና እሷም ለብቻ ታስባለች፣ እሷም ለብቻ እንደዛ መልካም አይደለም ብዬ አስባለሁ። እና ለምንድን ነው እዚህ ውስጥ የገባሁት ማለት ነው? ሀይሚ እንዳያችሁ ከሆነ አዲስ አበባ ስትሆን በጣም ክስት ትላለች። ሀሳብ ነው በሰው ልጅ ደግሞ ሀሳብ በጣም ከባድ ነው እና በጣም ስለምታስበው ነው። ገብቷችኋል አይደለም? ስለምታስበው ስላችሁ ለምሳሌ ማለት ነው እንደምታውቁ ዛሬ እንዴት ሊሆን ዛሬ እንዴት በቃ ቤተሰብና ብቻው ስትሆኑ እንዴት እንደምትከሳ እንዴት እንደምታስበው አይታችኋል። እና ሲቀጥል ደግሞ እሱ ለምሳሌ እሷ አጠገቡ ስላለች በጣም ደስተኛ ሆኖ ይኖራል። እሷ ግን ብሩኬ ነገ ምን ላብላ፣ ብሩኬ ነገ ምን ላጠጣ፣ ብሩኬ እኔ ምን ልብላ፣ ይሄ እንደዚህ ነው ብላ ስለምትጨናነቅ እንትን ትላለች፣ ትከሳለች። ሴት ልጅ ብዙ ነገር ታስባለች ታውቃላችሁ። እና ከዛ ውጭ ግን የምር ስነግራችሁ እና የማን ነው ኤፍሬም ታውቃላችሁ። እና ኤፍሬም አሁን ምስቱ እንደቀላል ቤት ገብታለች። ቤት ስትገባ ምንም ሳይታወቅ አርግዛለች። ደስ ያለ ማርያምን። ልጅ በረከት ነው፣ ልጅ ጸጋ ነው። ነገን በቃ የባሰ ህይወት መልካም የሆነ ህይወት ነው የሚኖሩት ማለት ነው። ሀይሚና ብሩኬም እንደዛ ነው። ብሩኬ ከ3 ቀን በፊት ምን አለ? ከሁሉም ጓደኞች አለ እኔ ነኝ ቀድሜ ሴት ልጅ የሚያመጣ መሬት ላይ ቁጭ የሚያረጋት ብሎ ነበር። እና ትላንትና ደግሞ ሀይሚዬ ራሳ ሞሽራ ምናምን ከች ስትሎ ልቡ ትርታ ያለ ልቡ ትርትር አለ። ለምን እንደዛ እንዳደረገ አሮን ነው አልገባኝም። የምር ስነግራችሁ በእርግጥ ያስደነግጣል፣ ያላሰበበት ነገር ያስደነግጣል። ሆኖም ግን ነው ብላችሁ ያስደነግጣል። ደንግጧል። በቃ የት እንደምገባ ራሱ ጠፍቶበት ነበረ ትላንትና። ሀይሚዬ ግን ሆን ብላ ስላደረገችው ደስ ብሏታል፣ እኛም ደስ ብሎናል። እና ብሩኬ እንግዲህ ላስብበት እያለ ነው እንግዲህ እንደዚህ ጎንጩን ይዞ ተዘጋጅቼ ይሄ ነገር መግባት አለብኝ እያለ ይገኛል ማለት ነው። የምር ህይወት ትዳር መልካም ነገር ነው። አንዳንድ ሰው እንደው ሌላ ነገር አድርጎ የሚያስቡ ሰዎች ስላሉ ነው። እንግዲህ ዛሬ በዝግጅት እንጠብቃለን ማለት ነው። የመላኩ ሰርግ እንግዲህ ብሩኬ ታላቅ ወንድሙ ሰርግ ዛሬ ነው። እንግዲህ ብሩኬ ደግሞ ሚዜ ነው። በእውነት በጣም ነው ደስ የሚለው። በነገራችን ላይ እንደውም ማለት ነው ሀይሚ ዛሬ ነበረ ፕራንክ ማድረግ የነበረበት ዛሬ ነበረ። የምር ማለት እሱም ለብሰው እሷም ለብሳ ካች ሲሉ ምን ይሰማችኋል ይመስላችኋል እናንተ?